ወይኔ ፈጣሪ ሆይ ገና ውጤቱ ሳይመጣ ሀይሚ ማልቀስ ጀመረች። ብሩኬን በሀሳብ ተውጧል። እዩም ዛቻዋን ቀጥላበታለች። በመጀመሪያ ደረጃ ሀይሚዬ የኔ ቆንጆ፣ የኔ ቸኮሌት፣ የኔ ጣፋጭ እንዴ አንቺ አሁን ለዩ ለዚህ መንገጭ ላራስ ለጅ ሞላላ ሴት ታለቅሽላታለሽ? ለዚህ ማስጠያ ክብረ ቢስ ሴት እንዴት ታለቅሻለሽ አንቺ? ቆየ ምሬን እኮ ነው ብለሽ ሀይሚዬ ማለት ነው። እንደዚህ ስታለቅሽላትማ እሷ አናትሽ ላይ ፊት ነው የምትልብሽ። ስለዚህ በመጀመሪያ ደረጃ ሀይሚ ማሳየት ያለብሽ ጎበዝና ጠንካራ ሆነሽ ነው። እጅን ሀይሚን ያላቃትም ሌላ ሀይሚና ነሽ ሆንሽብኝ። በጣም ደካማ እየሆንሽ ነው። በነገራችን ላይ ፍቅር ደካማ ያደርጋል ይባላል። በፊት እኮ ያቺ የምናውቃት ሀይሚ እልኸኛዋ ጎበዟ ጀግናዋ ሀይሚ የት ሄደች እንዴ? እንደውም እንደዚህ ለቅሶሽን ሀዘንሽን ድክመትሽንማ ካሳይሻት ካላሳናትሽ ላይ ወጣሽ እንቴምሪ እንደሆነ ነው የምትልና ጭራሽ ለእዩ አለቀሽላት። በእርግጥ ማስፈራሪያ ዛቻ አለ። እኛ ማናቀው እዚህ ጋር የማያወጡት ብዙ ነገር ከካሜራ ጀርባ ይኖራል ብዬ አስባለሁ። ዛሬ እንደውም ውጤቱ ይመጣል ብዬ አስቤ ነበረ። ግን እኔ ውጤቱን አውቀው ይሁን ምን ይሁን ብቻ ሀይሚ በጣም እያለቀሰች ነው፣ ልክ የብሩክ ልጅ እንደሆነ። ሲቀጥል ደግሞ እኔ ሀይሚ እንደዛ አይነት መጥፎ ስሜት ይፈጥርብሻል ብዬ አላሰብኩም ነበረ፣ ልጁ የብሩክ ቢሆንም ባይሆንም። ምክንያቱም አምነሽብን የተቀበልሽው ብዬ ነው እና ነግሬያችኋለሁ። እኔ ብዙ ጊዜ ያልኳችሁ ነበረ፣ ይሄ ልጅ የብሩክ ከሆነ እዩ ብዙ ችግር ነው የምትፈጥርባት ሀይሚ ላይ፣ ዘላለም ህይወቷን ስትረብሻት ነው የምትኖረው እና ለሀይሚ ኮንፈርት አይሰጣትም። እንዳይሆን ጸሎት አርጉላት እያልኳችሁ ነበረ። ብዙዎቻችሁ ግን እሷ ምንም አይመስላትም እንደዚህ እያልሽ አታውሪ ምናምን ስትሉ ነበረ። በደንብ ነው የሚመስላት። ሀይሚኛ ጋር ታስመስላለች እንጂ በጣም ብዙ የሚደብራት ነገር አለ በእዩ ጉዳይ። አስባችሁታል? ሀይሚ ራሷን አስከብራ በስነ ስርዓት በቤተሰብ ነው እንጂ ያኔ በቃ የሆነ ወንድ ፈልጓት እንጂ ከሴት ጋር መራኮት የሆነ ሴት እየፈለገችው ከዛች ልጅ ኑሮት ከዛ እናንተ እንደዚህ ስትባሉ የሆነ የመናቅ ስሜት ተሰምቷታል ሀይሚ። አሁን እንደተናኩ ተሰምቶኛል ለምትለው ግን እኮ አንቺ ማንም የናቀሽ የለም። አንቺን እኮ ማለት ነው ብሩኬ ስንት አመት አክብሮሽ በጣም እንደሚወድሽ እንደሚያከብርሽ የምታውቂው 2 አመት ሙሉ አብሮሽ ሲቆይ እንደ ሌሎቹ እንኳን ብልግና ነገር አልጠየቀሽም። ያንቺን ፍላጎት አክብሮልሽ በፍራንክ እንኳን ስንት ጊዜ ነው ስትፈትኝ የነበረ። ለምንድን ነው ብሩኬ ሳይፈልግ ቀርቶ ይመስልሻል? አንቺን የመሰለም ቡጥ አበባ አክብሮሽ ነው። በጣም ነው የሚያከብርሽ። ቤተሰቦቹ ያከብሩሻል። እናቱ ተወድሻለይ። ሁሉንም የሚያከብርሽ ተመለካች ይወድሻል። በቃ አንቺ እንድትሆኝ የሚፈልጉት ከብሩ ጋር ነው እንጂ ማንም አይንቀሽም። እቺ እኮ ራሷን ያረከሰች ሴት መታ ከሴት ጋር ማትቆጠር ብታወራውን እቺ ለዚች ትደበሪያለሽ፣ ተከፍያለሽ፣ ታዝኛለሽ። እቺ እኮ የተናቀች ሴት ናት እንጂ አንቺ የተከበርሽ በክብር በፍቅር ጥያቄ አቅርቦልሽ አሁንም ወዶሽ አፍቅሮሽ ካንቺ ጋር መኖር የሚፈልግ ብዙ ጊዜ ብሩኬ ስጋቱ ባለፈውም ከእዩ ጋር ይሄ እንዴ ለማረግ የመጣውም ሀይሚን ማጣት አልፈልግም እያለሽ እኮ ነው። ሀይሚ ቆይ ለምንድን ነው ማይገባሽ? የሰው ወሬ አትስሚ። ካላስ የሰው ወሬ የሰፈር ሰው ወሬ እንዳሰሚ። በተለይ የሰፈር ሰው ፋሚሊ በጣም ነው ጫና የሚያረግብሽ። ልክ ድሮ የሚሉሽን አይነት ብሩኬ እኮ ለጥቅም ነበር የሚፈልግሽ፣ ብሩኬ እኮ አይወድሽም ምናምን የሚሉሽን ሰዎች አትስሚያቸው። እነሱን አትስሚያቸው። ምቀኛ ቀናታም ናቸው። እናንተ አብራችሁ ስላደጋችሁ ስለበለጣችኋቸው ሁሉም ሰው እንኳን እዩ የሰፈሪ ሰው ጎረቤትሽ፣ ያክስቶችሽ፣ ያጎቶችሽ ልጅ እነሱ ራሱ እንድትለያዩ ይፈልጋሉ። ሀቢብቲ ከእናትና ከአባትሽ ውጪ ኢቭን ኤፍሬም ከብሩኬ ጋር እንድትሆን አይፈልግም። በቃ ለጥቅም ነው የሚፈልጋት እያለ ማለት ነው። ስለዚህ ሀይሚ የሰፈር ሰው ወሬ እስከዛሬ እንደዛ ሲሉሽ ነበረ። ግን ይሄው ብሩኬ ፍቅር ጥያቄ ያቀረበልሽ፣ አፈቅርሻለሁ አለሽ፣ እወድሻለሁ አለሽ። ሲቀጥል ደግሞ አንቺን ላጣሽ አልፈልግም ሀይሚ ምን ቢፈጠር ከሷ አርቅም ብለሻል። ስለዚህ አሁን ማልቀስ፣ ድክመትሽን ማሳየት ይሄን ነገር በጭራሽ ማድረግ የለብሽም። በጭራሽ ማለት ነው። ምክንያቱም ይሄን ነገር ስታይ አንቺ እየደከምሽላት እየተሸነፍሽላት እያወቀች ስለምትሄድ የበለጠ ማስፈራራቷን መዛቷን ትቀጥላለች። በእርግጥ እኔ ሀይሚ ብዙ ጊዜ ብዬሻለሁ፣ በጣም መጠንቀቅ አለብሽ። በጣም ጥንቃቄ ያስፈልግሻል። ከማንም በላይ እዩ የመጀመሪያ የምትጎዳት ሀይሚን ነው። በቃ ብሩኬ ከሷ ጋር እንዲሆን ስለምትፈልግ ካልሆነ ግን ሀይሚን ትጎዳታለች፣ የሆነ ነገር ታደርጋታለች። ሀይሚ ደግሞ በጣም የሆነ የፈራችው ነገር አለ ጋይስ፣ የፈራችው ነገር አለ። ሀሳብ ግን የሚያስቀይር ነገር እንዳይፈጠር ምናምን እያለች ነው እና በጣም ፈርታለች፣ ሰግታለች። ሲቀጥል ደግሞ ሀይሚንም በጣም እያስፈራራቻት ነው። እንግዲህ በስልክ ሳይሆን በሰው ልክ አስፈራራችኝ እያለች ነው እንግዲህ ሀይሚ እንደሰማት ከሆነ እና ብዙ ጉዳት ሊደርስብሽ ይችላልና መጠንቀቅ አለብሽ። ብሩኬን ብትሆን ከጎኗ አትራቅ።
በእርግጥ ምንም በጣም ከባድ ነው። ምቀኛ አይኖርባችሁ ነው የሚባለውና ከምንም በላይ ሀይሚን ነው እዩ የምትጎዳት። አንደኛ እሷን ከብሩኬ እንኳን አልፈልግሽም ቢላት አይን ፊት ባይሰጣት እንኳን የኔ ካልሆነ የእሱ አይሆንም ብላ ሀይሚ ባትኖር የኔ ይሆን ነበር ብላ ልጁን ልትጎደው ትችላለች። እና ምክንያቱም ያኔ ሀይሚ ጋር ክፍተት በተፈጠረ ጊዜ ነው መጣ ያለችው። የእውነት ልጁ የብሩክ ቢሆን እንኳን አሁን ሀይሚ ቢሆንም ባይሆንም ነው እያለች ያለችው። ግን እኔ የሚሆን የመሰላ ሆኗል። እኔ ውጤቱን አውቀውት ይሆን እኔ እንጃ፣ ውጤቱን ሰምተ ይሆን ሀይሚ አላቅም። ብቻ ዛሬ እያለቀሰች መጣች። ዛሬ ለመጀመሪያ ጊዜ እያለቀሰች ስትመጣ አየዋት ማለት ነው። እና እዩ ታይ የሰውን ባ ጥሩ አይደለም። የማይፈልግሽ ሰው ጋር እንደዚህ ግጥጥ ብለሽ አብሮሽ ቢኖር እንኳን ምንም አይነት ደስታ ስለማይሰጥሽ ማለት ነው። እና እንደው ፈጣሪ ሀይሚዬ እኔ እንደዚህ እንድትሰበሪ እንድታለቅሽ አልፈልግም። በተለይ ከዚህ በኋላ ያለው ስብራትሽ ነው የሚበዛው። እስከዛሬስ ፍቅሩን አልገለጸልሽም፣ በሀሳብ ብቻ ነው። ከዚህ በኋላ ግን በጣም ነው የሚከፋው፣ በጣም ማለት ነው። ምክንያቱም እንደዛ የሚያሳሰው ፍቅራችሁ፣ እንደዛ ደስ የሚለው ፍቅራችሁ፣ የሚያስቀነው ፍቅራችሁ በሰው ሲፈርስ እንደማየት በጣም የሚያስጠላ ነገር የለም። እንደዚህም እንድታለቅሽ አንፈልግም። ለእዩ ምንም አይነት ቦታ አትስጫት። በተለይ ካሜራ ፊት መተሽ ካለቀሽ እሷ የልብ ልብ ስለሚሰማት አንቺ ላይ ብዙ ነገሮችን ልታደርግብሽ ትችላለች፣ ልትዝትብሽ ትችላለች፣ ታስፈራርሽ ትችላለች። ግን ደግሞ ብዙ ዋጋ የከፈልሽበት፣ ብዙ የተባልሽበት፣ ብዙ የተሰደብሽበት ስለሆነ ይሄ ፍቅራችሁን በጭራሽ ትተሹ ብሩኬንም እንዳትች ከብሩኬም እንዳትርቂ ምንም ነገር ብትባይ መቻል አለብሽ። ምክንያቱም ብሩኬ የምተማመንበት ሰው ነው ብለሻል። ይሄ ነገር ልጁ እንኳን የብሩክ ቢሆን እኔ እንደዚህ ያስከፋታል ብዬ አላሰብኩም። በእርግጥ ያስከፋት ሀይሚን ልጁ የብሩክ ይሆናል የሚለው ሀሳብ ሳይሆን የእዩ ዛቻ ነው። በቃ ሁሉ ሰው ይዝትባታል፣ ሙዲ ይዝባታል፣ አሽሙር ይናገራታል። ግን ደግሞ እስከዛሬም የተናገሩ ሰዎች ነበሩ እኮ ፍቅረኛሞች ሳትሆኑ። ስለዚህ ሁሉንም ነገር በውስጥሽ መያዝ አለብሽ። ውጤቱ ከመጣ በኋላ ደግሞ ይሻላል። ገና ሳይመጣ እንደዚህ ከፈራሽማ አንዴ ኧረ ሀይሚዬ የምር እንደዚህማ ድክመትሽን ለሰው ማሳየት በጭራሽ የለብሽም። በጭራሽ ማለት ነው። ማልቀስም የለብሽም። እሱም አንቺን ማጣት አይፈልግም፣ አንቺን እሱም ማጣት አትፈልጊም። ስለዚህ ሁለት የሚዋደዱ ሰዎች የፈለገ እንቅፋት የፈለገ ተራራ የሚያክል ችግር ቢመጣ ፍቅር ያሸንፋል። እሱን መገርሰስ ይችላሉ። ብዙ ፍቅረኛሞች ብዙ መከራ፣ ብዙ ስቃይ፣ ብዙ ፈተና አልፈው አብሮ እንዳይሆኑ የሚያደርጋቸው ብዙ በመሀላቸው ተፈጥሮ ብዙ ሰው ገብቶ ግን ያን ሁሉ አልፈው አንድ ላይ ሆነው በፍቅር ወልደው ከብደው የሚኖሩ ፍቅረኛሞች ስላሉና ሀይሚዬ የኔ ውድ የኔ ቆንጆ የኔ ቼኮላታ እንዴ እንዶች የምትባል ግን ረወይኔ እንደዛሬ ግን አቃጥላኝ አታውቅም የምር ዲህ ሀይሚ እስከምታለቅስ ምን አይነት አቃጣይ ሴት ነሽ ግን? እንደው በፈጣሪ ለተንኮል የተፈጠረች ሴት ሰይጣን እኮ ናት። አሁን ከዚህ ጋር አሁን እንኳን ብሩኬ ሌላ ሰው ራሱ አብሮሽ አይኖርም። የወደፊት ትዳርሽ ልጅሽ ራሱ ያው አሁን ይሄን ቪዲዮሽን ስታይ እዚህ ክብርሽን ጥለሽ ምናምን ማለት ነው በጣም ነው የሚደብረው። እና አሁን እዩ እያናደረቻት ያለችው ሀይሚን አንቺ ነሽ በህይወታችን የመጣሽው እያለቻት ስለሆነ እየዛተችባት ስለሆነ ሀይሚ ያለቀሰችውና ሀይሚዬ በጭራሽ እንዳታለቅሽ እንዳትከፊ እንዳታዝኔ። ነገ ሌላ ቀን ነው። እሺ እኔ ውድ ነገ ሌላ ቀን ነው። ብሩኬ ደግሞ ያንቺ እንደሚሆን እርግጠኛ ነኝ። ምክንያቱም እስከ ዛሬ ብዙ ማይታለፉ ቀናቶችን ብዙ መከራ ብዙ ስቃዮችን ስላለፍና ሆነም አልሆነም አምነሽበት የገባሽው ነገር ነው። ከዚህም በኋላ ብሩኬን በትንንሽ በእዩ ዛቻ ፍራቻ እንድትታይ አንፈልግም። ምክንያቱም እሷ ፍላጎቷ እንደዚህ አልቀሰሽ ከፍቶሽ እንድትታየው ነው የምትፈልገው፣ ተስፋ ቆርጠሽ። አንቺ ደግሞ ተስፋ ቆርጠሽ ብሩኬን መተው የለብሽም። ምክንያቱም ምንም ቢሆን በድክመቱ ጊዜ አብረሹ መሆን ስላለብሽ የፈለገ ነገር ቢፈጠር ብትሰደቢም ብትንቋሸሽም ከሱ መራቅ የለብሽም። ገባሽ? ምክንያቱም እሱ ይወድሻል፣ ያፈቅርሻል። እሱ ወደ እዩን ፈልጎ እስካልሄደ ድረስ ብሩኬ የሆነ ፍላጎት ከሷ ጋር ካለው ምናምን ይሄን ሊያስንቅሽ ይችላል። ግን እሷ የሚፈልግሽ አሁን አንቺን ነው።